እኔ እኮ ይቺ ልጅ ምን አድርጊ ነው የምትሏት? የአብርሽ ቤተሰቦች ማለት ነው። ወንድማችሁን ማሸነፍ አቅቷችኋልና ሩታ ጋር እየተሯሯጣችሁ እየመጣችሁ ሩታን ነው ሁላችሁም ሩታን ነው እያስጨነቃችሁ ያላችሁት። እስኪ አንዴ እንስማቸውና እናወራለን። በጣም ትንሽ ረጅም ጊዜ ሆነ እና ጭቅጭቅና ይሆናላ ደስ የሚል ነገሮች በጣም እየተፈጠሩ ነው ሩታዬ። እና ቅድም እንዳልኩሽ ጋሼ በጣም እየተከፋ ነው፣ እናቴም እንደዛው እና የአንቺም ቤተሰቦች ስላላገኘኋቸው ነው እንጂ የራሳቸው ስሜት አለ። ምን አይነት ላይፍ እየኖሩ እንደሆነ ያው አንቺ ታውቂያለሽ ቀርብሽ እነሱ ጋር ስላለሽ አሁን ምን አይነት ስሜት እንዳለ እነሱ ጋር ምን አይነት ሀዘንም እንዳለ መቼም ደስተኛ ናቸው ብዬ አላስብም። እና ታዲያ ልጆቻቸውን ልጁን ያሸንፈዋል። እኔ ግን በራሴ ወገን ያለው ነገር ስነግርሽ ጋሼ በጣም ልቡ ተሰብሯል፣ ልቡ እየደማ ነው። ውጭ ላይ ሳቅ ውስጡ ላይ ግን ደም ነው እያለቀሰ ያለው እና ሩታዬ ኤፋ ወንድምህን ጸበል ሾጋ ይሳልህም አይደለም ነገራቶችን እንደዚህ ላበዛብሽ ነገር አይደለም እና ሁሉ ነገርም ትተነው እኔ የምሬ ነው እግዚአብሔርን አንዳንዴ እንደውም ቪዲዮ እኔም ቀርጻችሁ ነበርና አንቺና አብርሽ ተሰሩ በጣም ነበር የምታስቀምጡኝ። የምሬ ነው እግዚአብሔርን በጣም ከምላችሁ በላይ አለፈ። ቆይ ላንተ እኔ መልስ ልስጥ አንዴ። በመጀመሪያ ላንተ እኔ መልስ ልስጥ። ቆይ አይደለም እኔ ግራ የሚገባኝ ነገር ማለት ነው ሩታን ነው ማሸነፍ የምትችሉት የአብርሽ ቤተሰቦች ለምንድን ነው ልጃችሁን አስራችሁ ወደ አማኑኤል ማትወስዱት ወይም ወደ ጸበል? እዚች ጋር እቺ ልጅ ምን አደረገቻችሁ? ጋሼ መጥቶ ይናገራታል፣ አንተ መጥተህ ትናገራታለህ። በቃ እሷ ቅርብህ ናት፣ እሷን ነው ማሸነፍ የምትችሉት፣ እሷን ነው እየሄዳችሁ መቀጥቀጥ የምትችሉት አይደለ? ሄዳችሁ ወንድ ልጃችሁን ጸበል አስገቡት። ገባቸው? ጸበል አስገቡት። ወንድ ልጃችሁ ታሟል ማለት ነው። ሄርሜላ ቤት የተለቀቀውን ቪዲዮ አላየህም እንዴ? ኤፋ ምን እያልክ ነው? የሰው ጡት እንደዛ ሲት ቡት ቡት እያደረገ ወንድ ልጅ ወንድምህ ማለት ነው። አንተ ሚስቱን ሽምግልና ትለምናለህ ማለት ነው። አረ በእናታችሁ ብዙ እንድናወራ አታድርጉ። ለምንድን ነው የምታስቀጽፉን እንዴ? ወንድም የት ነው ያለው? ከሌላ ሴት ጋር ቂጥና ጡት እያባረረ ሩታን ደግሞ ትለምናታለህ እንዴ? ሩታ ትክክል ናት። ምንም ነገር ታድርግ። የሩታን መልስ እንከታተል። እዚህ አጋጣሚ የጠሮሽ እዚህ ድረስ አብርሽ እዚች ጋር ኖሮ በጣም ደስ ይለኝ ነበር፣ ግን አብርሽ ደውዬለታለሁ መምጣት አልቻለም። ዛሬ ስራ ላይ ነው ብቻ አላውቅም፣ መምጣት አልቻለም። ደውዬለት ነበር። አንቺ መጀመሪያ ላይ በጣም ቢዚ ነው በአካል ማግኘት አይቀርም እና ሩታዬ እኔና አንቺ ብዙ ነገሮችን አሳልፈናል። ብዙ ነገር ዛሬም ደውዬለታለሁ። ዛሬ አይመጣም፣ ነገ ምናምን ግን ይመጣል። ዛሬ ከሄርሜላ ይራራው ጋር አውርቶ ነበር አይደል? ማለት ንቀት ነው እንዴት ነው ማለት ባይ እንጂ በስልታ ዛሬ ስለሱ ላውራ አለ የመጣሁት ማለት አይ እኔም እኮ አንቺን ለማስጨነቅ ፈልጌ አይደለም። ሩታዬ ሽምግልናቸው ራሱ ቆጥከም በኋላ ነገር ትተሽ ወደ ኋላ ተመልሰሽ ምንም እኮ አዲስ ነገር እየተፈጠረ አይደለም። ሁሌም እንደው ተደጋጋሚ ነገር ነው እየተደረገ ያለው። ገባ? ሲቀጥል ደግሞ አሁን ነገ ይሄ ልጅ እውነት አሁን ተስተካክሎ ነገሩ እሺ ጥሩ ሆነ ተብሎ እኔ አብረን ገብተን ትናንትና እንደዛ ሆኖ አሳልፈን እንደገና ዛሬ ይስተካከላል ብዬ ገብቼ አባቱን ያላከበረ ልጅ እንደገና ዛሬ በብዙ መንገድ እኮ እኔ ማለት አንተም እያወራኝ ነው፣ ጋሼ እየደወለለት ነው። እዛ ያለው ጉዳይ እኔ ከአባቱ አይበልጥም። ይበልጣል እንዴ? ይበልጣል። እዛ ያሉት ጓደኞቹ ይበልጣሉ ከአባት? በፈጣሪ ስም እንዴ! ጋሼ ስንት ጊዜ ደውሎና እያለው እኔ እንደሄድ ላረግ ነበረ፣ ግን አይሆንም ተባለ። ጋሼም አዝንብሻለሁ አለኝ፣ ወንድሞቼም አይሆንም አለኝ እና እነሱም የማይሆኑ ነገር ውስጥ እንዲገቡ አልፈልግም። ግን ገባ? እንዴት ነው ማድረግ ያለብኝ? እኔ በቃ ከህይወቴ አንዴ እንዴት ነው ማስረዳት ያለብኝ? እንጃ። በቃ እንዲወጣና እንዲወጣ ነው የምፈልገው። ኤፋ እኔ እናንተ አብራችሁ ሁኑ አብራችሁ ቀጥሉ ምናምን የምትለኝ ነገር እኔ ይህን ነገር ልቀበለው አልችልም። ማንንም እንደዚህ እንዲለኝ አልፈልግም። በዚህ ኦኬ። አሁን ይህን ያህል ኤፋንም ሩታንም በዚህ መልኩ ካዳመጥን አንዳንድ ነገሮች ደግሞ እኔ ልበል። ቆይ ኤፋ ማለት ነው አብርሽ ምን አይነት ስራ ላይ ነው? ቆይ በጣም ቢዚ ሆኖ ነው ሽምግልና ላይ ሲጠራ ያልመጣው? አብርሽ እኮ ኮሬክቶ ከሄርሜላ ጋር ቂጥ ለቂጥ እያሯሯጠ ነው። ጡቷንና እንትኗን እየነካካ እያየን እኮ ነው። ለምንድነው ልክ ንገሩን የምትሉት? ለምንድነው ስርዓት ማይኖራችሁ? እናንተ በቃ ሩታ ቀርባችሁ ስለሆነች ሩታ የምትላችሁ ስለምትሰማ እየሄዳችሁ ካሜራ እየደቀናችሁ በዚህ ወጥቶ በዚህ ገብቶ ማለሽ ለምን እንዴ? እቺ
አብርሽን እንድታዳምጠው የአብርሽን ሽምግልና እንድትቀበል። አብርሽ ምን አድርጓል? እስኪ ይሄን አድርጓል ብላችሁ በሉኝ። እንዴ ባልና ሚስት እኮ ይጣላል፣ ይጨቀጨቃል፣ ብዙ ነገር ይፈጠራል። በዛን ሰዓት እሱ ራሱን ማዝናናትና ሪላክስ ማድረግ ነው የወደደው የመረጠው ማለት ነው። ተያይዞ ከውሽማው ከነዛ ስድ ባለጌ ጓደኞቹ ጋር በሩ ሄደ ማለት ነው። ልጃችሁን ማሸነፍ አቅቷችሁ ሩታ ላይ እየመጣችሁ በዚህ ወጥቶ በዚህ ገብቶ ትላላችሁ፣ የአብርሽ ቤተሰቦች ማለት ነው። ትንሽ ዘኑ ትንሽ እንደው ሴት ልጅ እኮ አለች፣ ቡዜ አለች፣ ሌላ እህቶች አላችሁ። ነግበኔ ብላችሁ እንትን በሉ። አንተ ደግሞ ኤፋ በመጀመሪያ ወንድምህን መልስ፣ ልጃችሁን መልሱ። ልጃችሁ በደንብ አድርጎ ታሟል። ወይ አማኑኤል ውሰዱት፣ ወይ ጸበል ውሰዱት። አብርሽ በጣም ተቀይሯል ስነግርህ ማለት ነው። እሱን ለማስተካከል ሞክሩ እንጂ ሩታ ጋር እየሄዳችሁ ካሜራ እየደቀናችሁ ልጅቷን አታስለፍልፋት። በቃ ተዋት። የፈለገችው ነገር ብትወስን እኔ አሁን ልክ ናት ብዬ ነው የማስበው። አስባችሁታል? እኔ ወልጄ ሁሉንም ነገር እኮ ነግበኔ አድርጉት። እኔ ወልጄ ባለቤቴ ከሌላ ሴት ጋር እንደዛ ሲሆን ሳየው አይደለም እንደዚህ ሲሆን በስልክ ራሱ ሴት ሲያወራ ትቀልዳላችሁ። ማንም ሰው የራሱ የሆነ ሰው ሲነካበት ደስ አይለም። ገባችኋል? ስለዚህ እቺ ልጅ አራስ ናት። ወንድማችሁ እየባለገ ነው። ዛሬ የሄርሜላ ቤት የተለቀቀው ቪዲዮ ባይዘ ሪያክት አድርጌበት ነበረ። ዩቲዩብ ይዞብኛል። እስኪ ነገ ለቀቀው ካለቀቀውም ይዞብኛል። እርቃናቸው ስለሆኑ ምናምን እንትን እያሳየዋችሁ ነበር። ቪዲዮን የሰራሁት ይዞታል ማለት ነው። ፕራይቬት አድርጎታል። ከለቀቀው ታዩታላችሁ። ካለቀቀውም ሄርሜላ ቤት ገብታችሁ እዩ። አብርሽና ሄርሜላ እንዴት እያደረጋቸው እንደሆነ ገብታችሁ እዩ። እንዴ ሁሉም ነገር ያስጠላል። የምሬ ነው የምላችሁ። በጣም ይደብራል። ስርዓት የሚባል ነገር የለም። እንዴ ያቺ አለሌ ቤተሰብን ያሸነፈች ልጅ ይዛ እንደፈለገች ታጫውተዋለች ልጁን ማለት ነው። እንትን ገንዳ ላይ አንዴ ይሸከማታል፣ አንዴ ጡቷን ይነካል፣ አንዴ እንጃ ምን እንደምላችሁ። በጣም ይቅርታ። ከኢትዮጵያውያን ወጣ ያለ ተግባር ነው እየሰሩ ያሉት ማለት ነው። ስለዚህ ወንድማችሁን ማሸነፍ ነው እንጂ ያለባችሁ ልጅቷን እየሄዳችሁ ማናችሁም ቢሆን ሩታ ላይ ማናችሁም አፋችሁን አትክፈቱ። እዛ ወንድማችሁን በመጀመሪያ ጸበል ውሰዱት። ወንድማችሁ ነው ትክክል ያልሰራው። ምንም እንኳን አለመግባባት ቢፈጠር፣ ምንም እንኳን ጸብ ቢፈጠር ልጁ ታግሶ ትዳሩ ወይ እስኪቀና ወይ እስኪፈርስ መጠበቅ ነበረበት። እሱ ግን ሮጦ ራሱን የሚያዝናናውና ራሱን ሪላክስ የሚያደርገውን ነገር ፈልጎ ፈታ እያለ ነው ማለት ነው። ልጃችሁን መሰብሰብ ካቃታችሁ ሩታን ደግሞ ምንም ነገር እንድትሏት አንፈልግም። ሩታ አሁን ላይ የምታደርገው ማንኛውም ነገር ትክክል ናት። እኛ ሴቶች ከጎኗ ልንቆም ይገባል። እህቶቼ እያኮራችሁ ነው። ሄርሜላ የምታደርገውን ነገር መቃወም አለብን። አብርሽ የሚያደርገውን ነገር መቃወም አለብን። ሩታ ደግሞ ማንኛውም ነገር ስታደርግ ሩታ መደገፍ ነው ያለብን። በርቱ ነው የምላችሁ ቤተሰቦች። ሌላ ምንም የምለው ነገር የለም። ዛሬ በጣም ተናድጃለሁ። የነ ሄርሜላ ቪዲዮ ላይ ሪያክት አድርጌ ነበር። ያው እንዳልኳችሁ እርቃናቸው ስለሆኑ እኔም በጣም ስሜታዊ ስለነበርኩ እንደዚህ እያሳየው ነበር ሪያክት ያደረኩት። ይዞታል እንግዲህ ከለቀቀው ካለቀቀው ተከታተሉ።